ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ሰላማችን ያብዛልኝ። ዛሬ ደግሞ እንደዚህ የሚያምር ቆንጆ የሚጣፍጥ የመኮረኒ ሰላጣ ይዤላችሁ ተመልሻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክ ጀምሩ። ወደ አሰራሩ ስንሄድ ለመኮረኒ ማብሰያ ስጋ ወጥጃለሁ። በውሃው ላይ ትንሽ ዘይት ጨምሬያለሁ። በዛ ላይ ጨው፣ በዛ ላይ ውሃው እንደዚህ ሲፈላልኝ መኮረኒውን ጨምራለሁ። መኮረኒው እስከሚበስል ድረስ እዚህ ጋር ለሰላጣ የሚያስፈልጉኝ ግብአቶች ያከታትፋለሁ። እዚህ ጋር ፐርስሊን፣ ኺያር፣ ሰላጣ፣ ሽምብራ፣ ቦሎቄ እነዚህን ያዘጋጀሁት። መኮረኒው እንደዚህ እየበሰለ ነው። በነገራችን ላይ እቺን መኮረኒ በጣም ነው የምወዳት ለሰላጣ፣ በጣም ቆንጆ ናት። ለሰላጣ በጣም ታጣፍጣለች። ይሁን እንደዚህ ከታትፌዋለሁ። ሰላጣውንም ኺያር፣ ቲማቲም፣ ፐርስሊ አሁን ወደ ለሰላጣ የሚሆኑን ሶስ ወይም ድሬሲንግ አዘጋጃለሁ። እዚህ በጎድጓዳ ሳህን ላይ 2 ማንኪያ ማይነስ፣ ሁለት ማንኪያ ማይነስ ጨምሬያለሁ። ይሄን ማይነስ ነው የተጠቀምኩት። ያለንን ቤት ውስጥ ያለን ማይነስ መጠቀም እንችላለን። እዛ ላይ ኦሊቭ ኦይል ወይም ዘይቱን፣ ሎሚ ጁስ፣ ፍረሹ ካለ የተሻለ ነው። እኔ ፍረሹ ስለሌለኝ ያን የተጠቀምኩት። ጨው፣ ትንሽ የነጭ ሽንኩርት ፓውደር ጨምርበታለሁ። ወይም ከሌለን ፍረሹ ትንሽ ሽታው የተጋነነ ስለሆነ ይሄ ትንሽ ቀነስ ስለሚያደርግ ፓውደሩን የተጠቀምኩት። ወይም ቁንዶ በርበሬ መጨመር እንችላለን። እኔ እነዚህን ግብአቶች ነው ለድሬሲንግ ወይም ለሶስ የተጠቀምኩት። ይህንን በአንድ ጋር አቀላቅለዋለሁ። እንደዛ አቀላቅዬ ካዘጋጀው በኋላ በጎድጓዳ ሳህን ላይ ሁሉንም ሰላጣ በዚህ ጋር አድርጋቸዋለሁ። መኮረኒ እንደዚህ ማጥለያ ላይ አድርጌው ውሃው ከጠለለ በኋላ ቅዝቅዝ እስከሚል ድረስ ጠብቄዋለሁ። የሞቀ መሆን የለበትም። ሰላጣ የሞቀውን ሳይቀዘቅዝ ካደረግነው መኮረኒ ላይ ሰላጣውን ሰላጣው ቅጠሉ ስለሚሞት ስለዚህ አቀዝቅዘን መሆን አለበት። ሰላጣ፣ ቲማቲም፣ ኺያር፣ ቦሎቄው የተጠቀምኩት የቆርቆሮውን ነው። እንዲሁም ሽምብራውን የቆርቆሮውን ነው። በቤት ውስጥ ይሄ ከሌለ ቀቅለን መጠቀም እንችላለን። ደረቁን ገዝተን ፐርስሊውን በላው ላይ ያደረኩት። እዚህ ላይ ሶሱን አደርግና አቀላቅለዋለሁ።
እንደዚህ አቀላቅየዋለሁ። በጣም ቆንጆ ነው። አሁን ደግሞ በሳህን ላይ አድርጌ ወደ ገበታ አቀርበዋለሁ። ታዩታላችሁ እንዴት እንደሚያምር። ጣም ደግሞ በጣም ይጣፍጣል። አሁን እንደዚህ የሚያምር ቆንጆ የመኮረኒ ሰላጣ በጣም ቆንጆ ነው። ለጤና በጣም ተስማሚ ነው። ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ቤተሰቦቼ በቅንነት ሼር እያደረጋችሁ ለሌሎች እንዲደርስ ቪዲዮ እያደረጋችሁ አበረታቱኝ። ለዚህ ቻናል አዲስ የሆናችሁ ገና ዛሬ ብቅ ያላችሁ ሰብስክራይብ በማድረግ የደወል ምልክቱን ኦን በማድረግ ዘወትር የምለቀው ቪዲዮ እንዲደርሳችሁ እያደረጋችሁ አበረታቱኝ፣ ደግፉኝ። ቪዲዮውን ስለምታዩልኝ በጣም አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ሰላም።